ከ12 ዓመት በፊት ሰፈር ውስጥ መብራት ጠፍቶ ጨለማ ነው። ወደ ቤት ገባለኝ። የምኖርበት አካባቢ ወደ ውስጥ ትንሽ ጨለም የሚል ነገር አለው፣ መብራት የለም። ከዛ የሰው እግር ኮቴ ሰማሁና ዞር አልኩኝ። ከኋላዬ አንድ ወጣት እየተከተለኝ ነው። ማን እንደሆነም አላወቅኩትም። እሱ ግን እኔን አውቆኛል። አንተ ነህ ግራጁዌት ባረኩ ማግስት ከቤት እንደወጣ አድርገህ እዚህ በጨለማ እንድደናበር የምታደርገኝ አለኝ። በምን ምክንያት አልኩት። አንዴ ስለ ጅብ የሰራኸው ረሳኸው እንዲ አለኝ። ስለ ጅብ ፕሮግራም ሰርቻለሁ ኤፍኤም 97.1 ላይ በጣም የተወደደ ነው። አንዱ አድማጭ እንዳውም ሰምቶ ለካ ጅብ ከብዙ አበሾች የተሻለ ያስባል አለ። ተሳስቷል። ከብዙ በዓለም ላይ ከሚገኙ በቢሊዮን ከሚቆጠሩ ሰዎች የተሻለ ያስባል ጅብ። በቢሊዮን የሚቆጠሩ ሰዎችንም ያስከነዳቸዋል። በዲሲፕሊን ነው የሚኖረው፣ በዲሲፕሊን ነው የሚያድነው። ጅብ እዚህ ምድር ላይ ሳይንሱ እንደሚነግረን እዚህ ጋር ጆናታን ኪንግደም በአፍሪካ ማማልስ ላይ ከ1000 በላይ የአፍሪካ አጥቢ እንስሳት ላይ ለጥራዝ ያበቃው ስራ አለ። እሱ ላይ ስመለከት ጅብ በዚህ ምድር ላይ ከ10 ሚሊዮን ዓመታት በላይ ኖረዋል ነው የሚለው። በዚህ 10 ሚሊዮን ዓመታት ውስጥ ስነ ጽሑፍ ውስጥ ሂዱ፣ ተረት ውስጥ ሂዱ፣ ሁሌም ጥላቻ፣ ሆዳምነት፣ ፈሪነት፣ በአጠቃላይ በመጥፎ አምልኮ ጅብም መሆን ይቻላል፣ እንደዚህ መሆን ይቻላል እየተባለ በጣም የሚተረክበት ከሚገባው በላይ የጥላቻ ትርክት የተተረከበት የተሰነዘረበት ወይ የተነገረለት ቢኖር ጅብ ነው። የሚገርመው አጋጣሚ ሰርቫይቫል ኦፍ ዘ ፊተስት ይላል አረዳሪውን መቋቋም ስለቻለ ያንን ጥላቻ አሁንም በምድር ላይ አለ። ሰዎች በሚኖሩበት አሁን እኔ በምኖርበት አካባቢ ምናልባትም ከ3 ኪሎ ሜትር ርቀት ላይ ነው ያለው። አዲስ አበባ ምስራቅ አቅጣጫ ዳር ላይ ካሉ ሰዎች መካከል አንዱ ነኝ። መካከል ያሉት ብሔራዊ ቲያትር አካባቢ የሚኖር ሰው ከጅብ 25 ኪሎ ሜትር ርቀት ላይ ቢኖር ነው። ከ3 ሰዓት በኋላ ከተማችን ጸጥ ይላል። በመላው ኢትዮጵያ በተዘዋወርኩ ጊዜ የብዙዎቹ ከተሞች የሰዓት እላፊ እስከ 3 ሰዓት ነው። ከ3 ሰዓት በኋላ ጸጥ ነው የሚለው። ስለዚህም ጅብ ከጎሮ ይወጣና ከተማውን እየተዘዋወረ ማጽዳት ያለበትን ያጸዳል። ትልቅ አስተዋጽኦ አለው። እንደዛም ሆኖ ግን በጥላቻ በፍርሃት በነውረኝነት እንትን ሳይንሱ የሚለውን ቁጭ ብለን ስናነብ ግን ትደነግጣላችሁ። በምድር ላይ 4 አይነት የጅብ አይነቶች አሉ። እነሱም ብራውን፣ ስፖትድ ሃይና፣ ስትራይፕ ሃይና፣ ሃርድወርፍ ሃይና ይሏቸዋል። አሁን ከእኔ ጋር የምናወራው ስፖትድ ወይም ነጠብጣብ ጅብ ያለበት ነው። አሁን እኛ ከምኖርበት እኔ ከምኖርበት 3 እናንተም ደግሞ የራሳችሁ መተመን ትችላላችሁ። እንደዛ እያደረገ ከሰው አካባቢ በመኖር የሚታወቅና የሚፈራም የሚጠላም ከሚገባው በላይ በፖለቲካ ከወሰነው ፕሮፓጋንዳ የሚነዛበት ጅብ ነው። ስለዚህ እንድንጨዋወት ነው ዛሬ ፕሮግራም ያስኩት። እዚህ ጋር ጆናታን ኪንግደም፣ ሰለሞን ይርጋ፣ ዶክተር ሰለሞን ይርጋም አጥቢዎቹ በሚል ርዕስ ጥራዝ ያበቃቸው ስራዎች አሉ። እነዚህንም አይቻለሁኝ። ሌሎች በርካታ ኢንሳይክሎፒዲያም ውስጥ ምን ውስጥ አይቻለሁ። የዙኦሎጂ ሳይንስ ጅብን እንዴት ነው የሚያየው ብዬ ለማሰብ ለማውጠጠን ከማፈለግ አኳያ ሰፋ ያለ ንባብ ነው ያነበብኩት። ጅብ ላይ ባነበብኩ ጊዜ በጣም ነው የከየፈኝ፣ በጣም ነው የወደድኩት። አሁን እኔን አደንቅሃለሁ ብትሉኝ የኔ ዘነበ አንበሳው ብትለኝ በጣም ነው የሚከፋኝ። ስለ አንበሳ ሌላ ቀን እንጨዋወታለን። ዘነበ ጅቦ ብትለኝ ግን በቃ ራሱን መከላከል የሚችል ራሱን የሚያውቅ አካባቢውን አጥርቶ የሚይዝ እንዲህ የምትለው የተፈጥሮ አጋር ከሆኑ የዱር እንስሳት መካከል አንዱ እንደሆንኩ አድርጌ አስባለሁኝ። የጅብ ቤተሰብ ጅብ እንግዲህ ክብደቱ ከ40 እስከ 90 ኪሎ ግራም ይመዝናል። ሴቷ ከወንዱ በግዝፈት ትበልጠዋለች።
የእርግዝና ጊዜያቸው 16 ሳምንት ነው። በ16 ሳምንት ውስጥ 4 ወር ማለት ነው። ከ4 ወር በኋላ ስትወልድ 4ም 5ም 6ም ቡችላዎች ሊሆኑ ይችላሉ። አይናቸውም ያያል፣ ጥርስም አላቸው። ሌላው እንስሳት አይኑን ጨፍኖ የሚመጣው ሁሉም ካት ፋሚሊ ብላችሁ አሁን አንበሳ ቤተሰብ ውስጥ ብታነቡ አይኑን ጨፍኖ ነው ለሚቀጥሉት 3-4 ሳምንታት። ከዛ በኋላ አይናቸውን መግለጥ የሚጀምር። ጅብ አይኑ ያያል። ጨጓራው ጸጉር ያደቃል የሚባለው ጸጉር የሚያደንቅ ምንም አይነት ጨጓራ በምድር ላይ የለም። ጅብ ግን ይሄን ያደርጋል። ጅቦች ከ35 እስከ 80 በሚሆን በቤተሰብ ነው የሚኖሩት። ክላን ይለዋል ፈረንጅኛው፣ እኛ ጎሳ ልንለው እንችላለን። ዘመዳማቾች ናቸው እነዛ ከ35 እስከ 80 የሚሆኑት። በእያንዳንዱ ቡድን ውስጥ ደግሞ አንዳንድ ሴቶች አሉ። ለምሳሌ ያህል አንዷና ስትወልድ 2 መንታ ሴቶች ብትወልድ ከሁለት አንዷ አንደኛዋ ጅብ አንደኛዋን ታስወግዳታለች። የግድ አንድ ጅብ ነው አንድ ቲም ውስጥ 6-7 በሆኑ ወንዶች ውስጥ አንድ ጅብ ብቻ ነው የምታስፈልገው። ከሁሉም ጋር ስሪያ ታካሄዳለች። ከምትወዱት ትጸንሳለች። ይሄ የገረመኝ ነው። ከጓዶቼ ጋር በምወያይ ጊዜ ነው የጽንሱን ነገር ያወሩኝ። ከምትወደው ትጸንሳለች። ያ ዝርዝር ነገር አለው። ላወራር ስለማይመች ልለፈው። ያም ሆነ ይህ ጅብ በ4 ሳምንት ተጸንሶ ከተወለደ በኋላ 10 ወር እስከሚሞላው ድረስ ይጠባል። አሁን ኮርስ ሊጀምር ነው ማለት ነው። መጥባት ነው 10 ወር። ከ10 ወር በኋላ ስጋ መብላት ይጀምራል። ቤተሰቦቹ አዱን ያመጡለትን ይበላል። እናትየው ብዙ ጊዜ የብዙዎቹን የዱር እንስሳት ሕይወት ላይ ስትጠበቡና ስታነቡ የመሰልጠኑን፣ የማብቃቱን፣ የዘር ማንዘሩን እውቀት ማጋባቱን፣ ቡችሎቹ እንዲካኑ ማድረግን የእናቶች ስራ ነው። አንበሳ ቤተሰብ ውስጥ ሄዱ አንበሳ ነው የምታደርገው ሴቷ ናት። ጅብ ቤተሰብ ውስጥ ስትመጡ ደግሞ ክዊን ነው የሚሏት ንግስቷ። ሁሉንም ትመራቸዋለች፣ አቅጣጫ ታስይዛለች፣ ታሰለጥናለች። ስልጠናው 1 ዓመት ከ6 ወር ነው የሚፈጀው። ልክ 1 ዓመት ሲሞላው ስጋ መብላት ይጀምራል። ከዛ በኋላ 1 ዓመት ከ6 ወር ስልጠናውን እንዳጠናቀቀ 2 ዓመት ሆኖት አደን አብሮ ይወጣል። እንግዲህ 2 ዓመቱ ላይ ጨርሷል ማለት ነው። ትሬኒንጉ ስልጠና 1 ዓመት ከ6 ወር ብቻ ነው። ልብ አድርጉልኝ፣ 1 ዓመት ከ6 ወር ጅብ መሆን ነው የሚሰለጥነው። ባህሪውን ቀይሮ የበግ የርኅራኄ የምን ነገር ቢያሳይ ቤተሰቡ ራሱ ያስወግደዋል። ስለዚህም ጨካኝ ነው። ያገኘውን መብላት መንጠቅ እና አላምጦ መዋጥ ነው። በምድር ላይ ተወዳዳሪ የሌለው ጥርስ ካላቸው ፍጥረታት መካከል አንዱ እሱ ነው። አጥንት አግኝቶ ሲቆረጥመው የችብስን ያህል ነው እንዲጣፍጠው እንዲጥመው የሚያደርገው። እና ጅብ እንዲህ አይነት ባህሪ ያለው 3 ዓመት ሲመላው ለአቅመ ጅብ ደርሷል። አደባባይ ወጥቶ የራሱ ቤተሰብ ኖሮት ህይወት ይቀጥላል። ቅድም እንዳልኳችሁ ሁሌም በሴቶች ነው የሚመራው የጅብ ቤተሰብ። ለምሳሌ ኩይኗ ከፊት ስትመጣ ጅቡ ቢያይ ገለል ብሎ መንገድ ለቆ ያሳልፋታል እንጂ አይገተርም። በእሷ አመራር ስር ነው ያለው። የእሷን አመራር እየተቀበለ ህይወት እስከፈቀደችለት ድረስ ይኖራል። ጅብን ከአካባቢ ጋር እያይዘን እናወራው። ተፈጥሮ ሀብትን፣ የመልክዓ ምድርን፣ ተራሮችን ወይም ደግሞ በወንዞች ተሻግራችሁ ትልልቅ መልኮችን ስታቋርጡ ንጹሕ ሆኖ የምታገኙት ለማን ይመስላችኋል? በጣም ንጹሕ የሚሆነው ጅብ ስለሚያጸዳው ነው። ሁለተኛው አጥቂ ደግሞ ጥንብ አንሳ አሞራዎች አሉ። በሁለቱ አማካኝነት የትኛውም አካባቢ ላይ ብትሄዱ ተፈጥሮ ንጹሕ ነው። ስለዚህም አካባቢን በመጠበቅ ጅብ ትልቅ አስተዋጽኦ አለው፣ ጤናማና ንጹሕ አካባቢ ላይ እንድንኖር። ለምሳሌ በአስደግፌ ላሳያችሁ። አንድ ጥንብ በጋራ የምናውቀው አደባባይ ላይ ወድቆ አገኘን በል፣ የፈረስ ወይም አህያ። ማዘጋጃ ቤት ብንሄድ ቀልጠፍ ብሎ ያነሱታል ወይ ነው።
በተለያየ ምክንያት ሊደነቃቅፉ ይችላሉ። ስለዚህም ጥንቡ ውሎ ሲያድር ደግሞ በአካባቢ ላይ ብክለት ይፈጥራል። የጅብ ቤተሰብ ግን ያንን ጥንብ ካገኘው ምንም አትሳሳቱ፣ በ13 ደቂቃ ውስጥ ነው የሚያጸዳው። 13 ደቂቃ ብቻ። አንድ ጅብ አንዴ ነክሶ ሲያነሳ የክብደቱን 1/3 ነው የሚያነሳው፣ የራሱን ክብደት። ሲበላም እንደዛው ነው። ማላመጥ ብሎ ነገር የለም። ዋጥ 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 ነው። ረሃብንም የመቻል አቅሙ በጣም ጠንካራ ነው። አንድ ጅብ ላይ አንዴ ጥናት ለቀው ናሽናል ጂኦግራፊዎች አይቼ 15 ቀን ሳይበላ መቆየት ይችላል። 15 ቀን እንዲሁ እየፈለገ ዝም ብሎ አይደለም። አንድ ጅብ በቀን 16 ሰዓት ይሰራል። ይሄን አትርሱት። 16 ሰዓት ንቁ ሆኖ ይሰራል። 40 ኪሎ ሜትር ይጓዛል። የራሱ ግዛት እስከ 60 ኪሎ ሜትር ድረስ ነው የሚሆነው። አሁን እኔ ያለሁት አዲስ አበባ ምስራቅ ላይ ነው ብያለሁኝ። ያለምንም ጥርጥር ሞጆ ድረስ የአንድ ጅብ ቤተሰብ ክልል ነው ማለት ነው። ቅድም እንዳልኳችሁ ከ38 እስከ 80 ይሆናሉ። የአካባቢ እነሱ ነው። ከዛ አካባቢ ከሌላ አካባቢ መጥቶ እዛ አካባቢ ምግብ ሲፈልግ ወይ ያጋጠሙት የሌላ ጎሳ ጅብ እሱ ላይ አድርገኝ የሚያሰኝ ነው። አካባቢን በማጽዳት ትልቅ አስተዋጽኦ አለው። ቀደም ብዬ እንደነገርኳችሁ አንድን ጥንብ በ13 ደቂቃ ማንሳት ማለት ምን ማለት ነው? ተአምር ነው። ይህንን ትልቅ አስተዋጽኦ ያለውን ፍጥረት ግን ሾፌሮች አይገነዘቡትም። ብዙ ጊዜ በደቡብ በኩል ስጓዝ ጅብ ከጅብም ኩይኗ ሴቷ ተገጭታ ማህፀኗ ውስጥ ያለ ሽል አስፓልቱን አልብሶት አይቻለኝ። ይሄ ካላዋቂነት የምንፈጥረው ነው። ከአንድ ትልቅ የማዘጋጃ ቤት መኪና ይልቅ የአንድ ጅብ ቤተሰብ አንድን አካባቢ በማጽዳት ትልቅ አስተዋጽኦ አለው። ይህን መገንዘብ ነው። ለምንድን ነው እዚህ ምድር ላይ የኖረው? ይህን ያህል ሚሊዮን ዓመታት ጥላቻን አስተናግዶ ተቋቁሞስ እንዴት ኖረ? ምን ያህልስ ያስባል? እንዴት ነው የሚያስተውለው ብለን ማሰብ መቻል አለብን። መኪና ስለያዝን በአጋጣሚ አስፋልት ላይ ስላገኘ ነው መግጨቱ አገርንም ይጎዳል። አካባቢ እንዲበከል ጥንብ እንዲበዛ ጤናማ የሆነ አካባቢያችንን ወደ ተበከለ አካባቢ እንዲቀየር ያደርጋልና በፍጹም ተፈጥሮን መግጨት አግባብ አይደለም። አልፋችሁት መሄድ ነው። እሱም ወደ ራሱ ጉዳይ ነው የሚሄደው፣ እናንተም ወደ ጉዳያችሁ መሄድ። ይሄ ምድር በጣም ጥልቅም ሰፊም ነው። እንድንኖርበት ደግሞ የተፈቀደልን ለጋራ ነው። ስለዚህ ማስወገዱ አግባብ አይደለም ብዬ አስባለሁ። ስራ ላይ ቅድም አንስቻለኝ። ጅብ በቀን 16 ሰዓት ነው የሚሰራው። 16 ሰዓት ንቁ ነው። 8 ሰዓት ያርፋል። ብዙ ጊዜ ሌሊቱን ነው የሚጠቀመው እስከሚነጋጋ ድረስ። ልክ ከነጋጋ በኋላ ወደ ጎሮ ይመለሳል። እዛ አካባቢ ያለ ነገር ካለ ያይና የሚያስወግደውን አስወግዶ ጥንብም ካገኘ የራሱንም አይመርም። ተፈጥሮ ሕግ ነው። ያን ያደርጋል። ከዛ በኋላ ወደ ጎሬው ነው። ቅድም እንዳልኳቸው 15 ቀን ረሃብን መቋቋም ይችላል። 40 ኪሎ ሜትር ይጓዛል። ከየትኛውም እንስሳ ንቁ ነው። በzoology ሳይንስ ላይ ጥናት ያደረጉ ሳይንቲስቶች በአእምሮ ብስለት እና ምጥቀት ሲያስቀምጡ ቅድሚያ የሚይዘው ዝሆን ነው። አንደኛ ደረጃ ላይ የሚቀመጠው። በሁለተኛ ደረጃ ጅብ ነው። በማሰብ በመፍጠን ራስን በመከላከል የሚያክለው የለም። አሁን ለምሳሌ ያህል አቦሸማኔ በፍጥነቱ ይታወቃል። እስከ 100 ኪሎ ሜትር ምን ይሮጣል ይባላል። በፍጥነት ይይዛል። አንቆ ከገደለ በኋላ መጀመሪያ ቼክ የሚያደርገው ጅብን ነው። ጅብ ደግሞ በሶምሶማ ሩጫ ነው። ይደርስበትና ያስጥለዋል። ከዛ በኋላ ይበለዋል። የምግብ እጥረት በሚፈጠርበት ጊዜ ምንም አትጠራጠሩ፣ መጀመሪያ ተመጋቢው ጅብ ነው። አንበሳን ያስጥላል። አሁን ምናልባትም ከ25 ዓመት በፊት በዚህ ሶማሌ ሀረር አካባቢ ላይ የጅብና የአንበሳ ቤተሰብ ጸብ ነበረ። ያ እንግዲህ በሆነ አጋጣሚ የምግብ ትስስሩ ተቋርጦ የእህል የሚበላ ነገር እጥረት ሲፈጠር በቀጥታ አንበሳና ጅብ
ይፋጠጣሉ። ተረቱ እንደሚነግረን አይደለም። ጅብ በቲም የማጥቃት ባህሪ አለው። አንበሳም ያጠቃል። ከልክ በላይ ሲሆን ወንዱም ሴቱም የሚተባበሩና ራሳቸውን ይከላከላሉ። የጅብ ግን የከፋ ነው። መቆሚያ መቀመጫ ነው የሚያስቀምጥ፣ አንድ ጉርሻ ጎርሳት። ስለዚህ ያለው አማራጭ ጥሎ ሄዶ ገለል ማለት ነው እና በአስተሳሰብም ምጡቅ ነው። አትርሱ፣ 16 ሰዓት ይሰራል። 40 ኪሎ ሜትር በቀን ይጓዛል። ያገኘውን ይበላላ ወደ ጎሬው ተመልሶ 8 ሰዓት ተኛል። የሚቀጥለው ቀንም እንዲሁ ነው። በሕይወት ውስጥ የተጻፈችለት ቀን ደርሳ እስከሚያልፍ ከዚህ እንቅስቃሴ ነፃ አይደለም። ያንን ከሰው ጋር እናያይዘው። የቅድሙ ልጅ ለምን እንደረገመኝ ልብ እንድትሉት ፈልጌ ነው። ከሰው ጋር ስናያይዘው ልጆቻችንን መዋለ ሕፃናት ላክናቸው። ተማሩ፣ ተመስገን፣ ጨረሰች ትምህርቷን። አሁን አንደኛ ደረጃ ገባች፣ አንደኛ ደረጃ ገባ፣ ሁለተኛ ደረጃ ገባ፣ ጨረሰ። 3ኛ ዩኒቨርሲቲ ገብቶ ጨርሰው መጥተው እማዬ እያሉ ተመልሶ ይመጣሉ። ልጆቻችን ራሳቸውን እንዲችሉ አናረጋቸውም። እኛንም የሚይዘን ፍቅር የውሻ ነው። ዘላለም እስከምንሞት ድረስ ነው የምንወዳቸው። ራሳቸውን እንድንችል አናደፋፍርም። ስለዚህም እማዬ እያለ ባመጣ ማግስት ዋንጫውን አቅፎ እንጀራ መሆን አልቻለም። ተመልሶ ይመጣል። ምናልባትም 1960ዎች ውስጥ አንድ ግራጁዌት፣ ቀደም ብዬ ነግራችኋለሁ፣ አንድ ግራጁዌት ባደረገ ማግስት የማግኘት እድሉ ሰፊ ነው። 60ዎች ውስጥ ደግሞ ከሆነ ሚኒስትር የመሆንም እድል አለው። መምሪያ ኃላፊ ምናምን 5 ቤተሰብ ያሳድራል። አንድ ኩንታል ጤፍ 50 ብር የሚገዛበት ዘመን ነው። የሚከፈለው 500 ብር ነው። በዛ 500 ብር ቅብርር አድርጎ ያኖራል፣ ያደድባልም። ምን እድሜ ለልጄ የምበላው ላጣሁ ምናምን ከወኮኝ ይባል እንደነበር አስታውሳለሁ። መስራት እንደ ነውር ይታይበት የነበረ ዘመን ነው። ዛሬ አንድ ግራጁዌት ሰማይ ከፍ መሬት ዝቅ ከቤት አይወጣም። ለምን? የሚያኖረውን ያህል ፍራንክ አያገኝም። ያንንም ባያገኝ አሁንም ሕይወት ጥያቄዎቹን አይመልስለትም። ሕይወት ትንቅንቅ ናት እና እንዴት እንኖር? መድፈር እና እንደ ጅብ በቅተህ ራስህን ችለህ መኖር፣ አለበለዚያስ ዕድሜ ልክህን የተገረስክበት አልጋ ላይ ልትገነዝ እማዬ እያልክ መኖር ነው የሚሻለው። ያ ልጅ የረገመኝ ያንን መገረዣ አልጋውን መገነዣው እንዳይሆን ስለተቃወምኩት ነው። ባለፈው ሳምንት አውርቻችኋለሁ። ዶክተር ፍርዳውቅ ማሞ ቀይ ባህር ሲቀላ ላይ ወይም ኢንተርቪው ላይ የሰማሁት አሳ የሰው ስጋ ሲበላ አየኋለ። ምጽዋው ጦርነቱ ከተካሄደ በኋላ ለዕለታት የመቆየት እድል ስለነበረው በእርግጥም አይቷል ብዬ ነው የምገምተው። አያሌ ወታደር ሬሳ ባህሩ ላይ ተንሳፏል። አሳዎቹ በሉት ይለኛል፣ ይዘገንነዋል። እኛስ አሳን የምናደርገውን ነገር ልብ ብላችሁ አይታችኋል ወይ? አንድ ትልቅ ጠርሙስ ውስጥ አንድ አሳ አምጥተን እናስቀምጥ። አስተዋይ የሆነ አሳ በነገራችን ላይ ያስባሉ፣ እንጨዋወታለን። እነሱም ላይ እናምጣና እናስቀምጥና እንዲያይ አሳ እንዴት በልተን እንደምንበላው እንዲያይ እናስቀምጠው። ከዛ በኋላ አሳውን እንያዝ። አሳውን ከያዝን በኋላ ምንድነው መጀመሪያ የምናደርገው? ሆድ ዕቃውን ነው የምንተረትተው። እያየን ነው። አንጀቱን ጎልጉለን እናወጣለን፣ አይኑን እናወጣለን። እናጥበውና ሰንጠቅ በኋላ ስንበላው ለአበላል እንዲያመችን ሰንጠቅ አድርገን ምናልባትም ከ100 ዲግሪ በላይ የተንተከተከ ዘይት ውስጥ እንጨምረዋለን። እዛ ላይ በደንብ ሙክክ ካለ በኋላ በሰውኛ ሳስብ ነው አሳው እንዴት እንደሚዘገን ነው ገምቱ። ሙክክ ካለ በኋላ አውጥተን እንበለዋለን። ይህንን እንደ መብት እናዋለን። ጅብ እኛን ሊበላ ሲለን ግን ይሄ አብሬ ሊበላም ብለን እንጨዋለን። እንስሳቱ ላይ የምናደርገው ነው። ትስ በርናርድ ሾው መሰለኝ ሰዎች የዱር አራዊትን ሲያድኑ ስፖርት ይሉታል። የዱር አራዊቱ እነሱ ሊበላቸው ሲል ግን
እንደ ይሄ አውሬ ሊበላም ብለው ይጮኻሉ ይላል። በሰውነት ብቻ ሳይሆን ያ በምንገለው እንስሳ ላይ እንስሳ ጫማ ውስጥ ቆመን ጫማ የማያደርግም ቢሆን የእግር ዳና ያረፈበት ላይ ቆመን እናስብ። ልብ ብላችሁ አይታችሁ እንደሆን በዱር እንስሳት ላይ የማንበቡ ዕድል ደርሷችሁ እንደሆን ሊበሉት ሲፈልጉ ብቻ ነው የሚገሉት እንጂ ሊበሉት የማይፈልጉትን የትኛውንም ፍጥረት አይነኩትም። ሰው ሊበላው የማይፈልገውን ሁሉ ይገላል። ስለዚህ በጭካኔ እኛ ብልቅ እንጂ እነሱ ከኛ ያነሱ ናቸው ብዬ ነው የምገምተው። ለህይወት ስለሚያስፈልገው 15 ቀን ረሃብ የቻለ ጅብ የሆነ ነገር አግኝቶ እነሆ በረከት ፊት ሊፈረድበት የሚገባ አይመስለኝም። የሚበላው ነገር ያስፈልገዋል። ለዚህም ይመስለኛል ጅብ ከሚበላ ጅብ ብላና ተቀደስ የምንለው። ምጡቅ ነው፣ ሩቅ ነው። ልብ በሉ 16 ሰዓት የሚሰራ ሰው የድሃ ሀገር ዜጋ አይሆንም። የዕለት እንጀራውን ለማሸነፍ 40 ኪሎ ሜትር የሚጓዝ ሰው በምንም ተአምር ድሃ ሆኖ ወርልድ ኤድ ኦርጋናይዜሽን ቢሮውን ዘጋ ሲባል ስጋት ላይ አይወድቅም። ስለዚህም ጅብ እኛን ይበልጠናል ወይስ እኛ ጅብን እንበልጠዋለን? የተፈጥሮ በዱር እንስሳቱ ላይ ላጫውታችሁ ገብቻለሁ። ሌሎችንም አነሳለሁኝ። ሰውነታችንን ከተፈጥሮ ጋር እያወዳደርን እንወያያለን። ሰላም በምድራችን ላይ ያስፈን።